ወምለክር መሐኮለ ገብርከ የድፍረት ኃጢአት ባሪያህን አይግዛኝ ነው። አሁን የድፍረት ኃጢአት የቤቱን ሰው ገዝቷል፣ የውጩን ሰው ገዝቷል። የማትደፈረውን ቤተክርስቲያንም እያስደፈረ ይመጣል። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ጋይስ ኮፕሊንግ ሼር አድርጉና በሳይሮስን ለሚቃወሙ ሰዎች አድርሱልኝ እና ተበሳጨ። ኦሮሞ ወደ ላይ ነው አባቴ። ባለፈው ጥቁር ለበስክ፣ አሁንም ደግሞ ኦሮሞ ለምን ዘገባ ብለህ ጥቁር ልትለብስ ነው? ልበስ ምን አሁን ከሸዋሚዎቹ አንዱ ልጥቀስና ብፁዕ አቡነ ሳይሮስ ስም ጠቅሼ ኦሮሞ ናቸው አይደሉም? ሙሉ በሙሉ እናትም አባትም አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። እስቲ አቡነ ሳይሮስ በኦሮምኛ ቀድሶ ይውጡ። እኔ ዛሬ ክህነት ይልተው ቅዳሴ አይደለም ትንሽ ትምህርት አስተምሮ ይውረዱ። የጉድ አገር ገንፎ እያደር ይፋጃል የሚል አነጋገር አለና የብፁዕ አቡነ ታዲዮስ አስደንጋጩ ሪፖርት የጃማይካው ሐዋርያ አቡነ ታዲዮስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በየላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን፣ እኛ በክርስቶስ ኢየሱስ አንድ የሆንን ኦርቶዶክሳውያን ለምን የሃይማኖታችንን ጉዳይ ወደ ብሔር ፖለቲካ እንቀይረዋለን? ዛሬ አንዱ ኦሮሞ ስለሆነ ነው አባ ሳዊሮስን የምትቃወሙት ብሎ እንደው ጭራሽ የነሱን ማንነት እንኳን ሳያቅ ወደ ብሔር ፖለቲካ አዙሮ ሲቃወም ሲሳደባዩትና እጅግ አዘንኩ። አብረን የምናይ ይሆናል ነገሩን። በተቃራኒ ደግሞ አባ ሕፃን አቡነ ሳዊሮስ ኦሮሞ አይደሉም፣ በኦሮምኛ ከቀደሱ እኔ ክህነቴን እተዋለሁ እያሉ እየመሰከሩን ያሉት። ታዲያ እኛ ሳዊሮስን የምንቃወማቸው የዚህ ብሔር ናቸው ብለን ነው? አይደለም። ቅድስት ቤተክርስቲያን ላይ ያ ሁሉ ፈተና ያመጡት እኛ አባት ናቸው። ስለዚህ ኦርቶዶክስ የሆንን በክርስቶስ ኢየሱስ ተጠምቀን ክርስቲያን የሆኑትን ምእመናን የሚያሳድድ የሚያስገድል አባት እንቃወማለን እያልን ያለ ነው እንጂ ሌላ አይደለም። ኦርቶዶክስ ደግሞ ዘር የለውም። ዘራችን ኢየሱስ ክርስቶስን ማምለክ ብቻ ነው፣ ኢየሱስ ክርስቶስን መከተል ብቻ ነው ብዬ አስባለሁና ሁላችሁም እባካችሁ በዚህ ጉዳይ ላይ ያላችሁን ሐሳብ ከቅድስት ቤተክርስቲያን ኦርቶዶክሳዊነት ስሜት በተላበሰ መልኩ ብታዩት ብዬ አስባለሁ። በሌላኛው በኩል ከዚህ ቀደም ብፁዕ አባታችን ብዙ አቡነ አብርሃም ወደፊት ለሚመጣው ነገር ያሉት ነገር አለ። እሱንም ማስደምጣችሁ ይሆናል። እንዲሁም ከጃማይካ በ600 ብር በኢትዮጵያ በ600 ብር የሚተዳደሩ አንድ አባት አሉ። እጅግ የሚያሳዝኑ አባት ናቸው። የነኝንም ሪፖርት የማስደምጣችሁ ይሆናል። ወደ ቅድሚያ ወዳደረኩት ቪዲዮ ወስዳችኋለሁ። ተከታተሉኝ። ለዚህ ቻናል አዲስ ከሆናችሁ ማለትም ገና ዛሬ የመጣችሁ ካላችሁ ሰብስክራይብ ማድረግ እንዳይረሳ፣ ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ይህን ቪዲዮ ከምን ጊዜም በላይ ጉልበት ስጡት፣ ላይክ አድርጉት። እጅግ የምንማርበት ቪዲዮ ነው። ወደ ቪዲዮ እንላለን። ተከታተሉኝ። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ጋይስ ኮፕሊንግ ሼር አድርጉና በሳይሮስን ለሚቃወሙ ሰዎች አድርሱልኝ እና ተበሳጨ። ኦሮሞ ወደ ላይ ነው አባቴ። ባለፈው ጥቁር ለበስክ፣ አሁንም ደግሞ ኦሮሞ ለምን ዘገባ ብለህ ጥቁር ልትለብስ ነው? ልበስ ምን አገባነኛ? የኦሮሞ ጉዞ ወደፊት ነው፣ ወደፊት ትንጫጫለህ ዝም ብለህ። በቃ በእናንተ ቤት ሁሉም ቆምጬ መምራት አለበት፣ ቤተ ክህነቱን ቆምጬ መምራት አለበት፣ ሁሉ ነገር ቆምጬ ነው መምራት አለበት። በቃ ኦሮሞ እምነቱንም ቤተ ክህነቱንም ሁሉንም ጠብቆ ያስተዳድራታል። ምን አረገ? በቃ የራሱ ተራ ሲደርስ ገባ፣ ያስተዳድራል፣ ቤተ ክህነቱን ስርዓት ያዝዛል። ምክንያቱም እናንተ እስካሁን ቤተ ክህነቱ ውስጥ መሳሪያ እየደበቃችሁ ፋኖን እያሰነጠላችሁ ስለሆነ የለም ከዚህ በኋላ እሱ በእምነት እያሳበብክ ቤተክርስቲያን ውስጥ የፋኖን ክላሽ እየጠበክ ጥይት እየደበክ ፈንጅ እየደበክ ቤተ እምነታችን ማቆሸሽ አትችልም። ከዚህ በኋላ የኛ ቤተ ክህነት ነጋዴ ማድረግ አትችልም። ከዚህ በኋላ ጉዞ ከአባ ሳዊሮስ ጋር ነው። ቆምጬ ከዚህ በኋላ አካትሞለታል። ይሄ ልሙጥ እያለበስክ ልሙጥ እየሰቀልክ ፋኖ በላው ጃዝ እያልክ አታስተዳድራትም። ከዚህ በኋላ ተንጫጫ ዝም ብለህ
በሚዲያ ተንጫጫ፣ ወጥተህ ያለቀስክ፣ ጥቁር ለበስክ፣ ምንም አታመጣም። ጀባዳ ኦሮሞ ኮፒ ሊንክ ሼር ጎዳቲ ወራ አባ ሳይሮስ ጅቡ ብራ ናጊያ ቪዲዮ ካን ገባ ለፍተንበት ነው ያመጣ ነው። አባ ሳይሮስ እንጠብቃለን። የእሱ ጉዞ ወደፊት ይቀጥላል። ቆምጬ ደግሞ ይቀበራል። ቻው። ይሄ የቄሮ ትእዛዝ ቅማ አላሙላ። ኦኬ እንግዲህ እንደሰማችሁት ነው የዚህ ልጅ ንግግር ትንሽ ከበድ የሚል ንግግር ነው። በመጀመሪያ ጠቅሼዋለሁ ጉዳዩን። ነገር ግን ይህ ልጅ የኦሮሞ ኦርቶዶክስን አይወክልም ብዬ አስባለሁ። ለምን ከተባለ አቡነ ሳይሮስ ኦሮሞ ናቸው ብሎ ስለሚያስብ ማለት ነው። የኦርቶዶክስ አማኝ አይወክልም ይሄ ልጅ ማለት ነው። በዚህ ልጅ ከዚህ ልጅ የበለጠ በቅድስት ቤተክርስቲያን ላይ ትልቅ ድርሻ ያላቸው አባ ሕፃን እንደሚታወቁት በብሔርም ኦሮሞ የሆኑ ናቸው። እኛ አባት ስለ አቡነ ሳይሮስ ምን አሉ የሚለውን እስኪ እውነቱን እንስማና እንመለስ። እንዲህ ብሎ ተናግረው ነበር። እንስማቸው። ከኦሮሞ ማህበረሰብ የተወለደ በዚህ ስልጣን ክህደት ውስጥ ያሉት ይህን ጥያቄ ይደግፋሉ የሚባል ወሬም እንትን የሚናገሩ ሰዎች አሉ። ይሄ ነገር እውነት ነው ወይ? ውስጥ ሁሉም ኦሮሞ የሆነ ሰው ይደግፈዋል ይህን ሀሳብ የሚሉ ሰዎች አሉ። እነዚህ ሶስቱ ሊቃነ ጳጳሳት ያኔ በዛ በኦሮሚያ ቤተ ክህነት ሳይቀር ስራቸው እዚህ ነው። ከሲኖዶስ ጋር ይሰበሰባሉ። በጨለማ ደግሞ ከነዛ ጋር ይገናኛሉ። እነዚህ አካላትስ እንደው በእውነት አሁን ከሸዋሚዎቹ አንዱ ልጥቀስና ብፁዕ አቡነ ሳይሮስ ስም ጠቅሼ ኦሮሞ ናቸው አይደሉም። ሙሉ በሙሉ እናትም አባትም መንስኤ ነው መራቢቴ ነው አውቃለሁ። አብሬ ስለማውቅ በተለይ ታናሽ ወንድማቸው ቀሲስ ፍስሐ የሚባሉ በረከታቸው የደረሰኝ አርፈዋል። እዚህ ማርቆስ አለቃ ናቸው። መጀመሪያ ቄስ ነበሩ። መጨረሻ ላይ ያው ሰው አባ ፍስሐ ተብሎ ነው ባለቤታቸው አርፈው የሞቱት። ጓደኛዬ ናቸው። ለኔ አብሬ ነው በላ አብሬ ነው የምንተኛው። እንዴ ለምን እንወሻሻለን? ኦሮሞ ናቸው አይደሉም። ግን ያደጉት እዚህ ደራ ነው። እዚህ ወደ ሰሜን ሸዋ አካባቢ ኦሮሚያ ውስጥ አደጉ። ሰላምታዋን ደናደር እስቲ አቡነ ሳይሮስ በኦሮምኛ ቀድሶ ይውጡ። እኔ ዛሬ ክህነት ልተው። ቅዳሴ አይደለም ትንሽ ትምህርት አስተምሮ ይውረዱ። የለም ደጉ የዋ የኦሮሞ ህዝብ ግን የነሱ ፖለቲካ መነገጃ ነው። በስሙ ኦሮሞ አይደሉም። ኮፒ ኦሮሞ ናቸው። የኮፒ ናቸው። እንደሰማቻቸው ኦሮሞ ሳይሆኑ እንግዲህ ኦሮሞ ነኝ ብለው በኦሮሚያ ስላደጉ ብቻ ነው እንደዚህ ይሆናሉ። ስለዚህ እኔ እንደፈለገ ኦሮሞ ቢሆን ችግር የለብኝም። የፈለገው መሆን ይችላሉ። እኔ ጉዳይ ሃይማኖት ነው። ያን ሁሉ ያስጨፈጨፉትን ደም ይቅርታ ሳይጠየቁ እንቀበልበት ምክንያት የለም ነው። ኦኬ እንደሰማችሁት ነው የሚፈለገው ይህ ነው። ወንድማችን እግዚአብሔር ያክብርልኝ ማለት እወዳለሁኝ። እኛ ኦርቶዶክሳውያን የማንም ብሔር ቢሆን እኛ ችግር የለብንም። ወንድማችን እንዳለው የሚፈለገው ያን ነገር ካደረጉ እኛ ማንም ቢሆን የሚጠላቸው የለም እያልን ያለ ነው። ወደ ፋንታን ዋቄ እንሄዳለን። ተከታተሉ። የጉድ አገር ገንፎ እያደር ይፋጃል የሚል አነጋገር አለና የኛ ሀገር ከድጡ ወደ ማጡ ነው። መንግስት ዜጎቹን ይፈጃል። ሲኖዶስ የሐዋርያትን ቅዱስ ያሰኛቸውን የሐዋርያትን ቀኖና እየደፈጠጠ በየአማኒና አላዊ መንግስት ልጆቹን ያስፈጃል። ይባስ ብሎ ደግሞ ቅዱስ ሲኖዶሱን ለማፍረስ ከክርስቶስ አንድነት ወደ ብሔር ብሔረሰብ ሲኖዶስ ለመቀየር በወንብድና ሰዎችን ሰብስቦ የሾመ ደፋር ከሾመ በኋላ ከመንግስት ሰራዊት ተቀብሎ በጥይት እያስደበደበ ቤተ መቅደስን ያስደፈረ ሰው በላያቸው ላይ ሾሙ። አሁን አለቃችን ሁን ብለው የኛ አባቶች እና በጣም ይገርማል። በእርግጥ ቅዱስ የሚለውን ስም በጸጋ የሚሰጠን ከእግዚአብሔር መንፈስ ቅዱስ የሚለው ቃል ለእግዚአብሔር የተገባ ነው። ለሰውም ይሁን ለአንድ ጉባኤ የሚሰጠው በጸጋ ከእግዚአብሔር ሲቀበሉት ነው። ከእግዚአብሔር መቀበል ማለት ያለ ዋጋ የሚሰጥ አይደለም። ለሰማዕትነት ራሳቸውን ከዓለም የለዩ የተለየ ቅዱስ ንጹህ ክቡር የክቡር አምላክ ጸጋ ያደረበት እግዚአብሔርን በምድር ለመግለጥ የዚህን ዓለም ፍትወት የናቀ ከሁሉ በላይ ነውር ርኩስ የሆነውን
የሰው ልጅ ከጥምቀት ልጅነት አውጥቶ ወደ ጎሳ ወደ ዘር የሚቀይረውን የዘር ፖለቲካ የሚቃወም መነኮስኩ ብሎ ሞተ ነው። እንኳን መነኩሴ እኛ የተጠመቅነው ከአብ ከወልድ መንፈስ ቅዱስ ከተወለድን በኋላ የእግዚአብሔር ልጆች እንባላለን እንጂ የሆነ ጎሳ ልጆች አንባልም። ክርስቲያን ተብለናል። ይሄ አዲስ ዘር ነው። ከወንድና ሴት ሩካቤ ያልተገኘ አዲስ ዘር በዮሐንስ ወንጌል ምዕራፍ 1 ከቁጥር 10 እስከ 13 ያለውን ብንመለከት ማለት ነው። ወደ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከወንድና ከሴት ፈቃድ ወይንም ከስጋና ደም አልተወለዱም የተባለልን እኛ ይሄን ጥሰን ጭራሽ ይሄንን ትልቅ የእግዚአብሔር ልጅነት በረኝነት ይጠብቅ ዘንድ ጳጳስ የሆነ ሰው ሲኖዶስን ለማፍረስ ከሰራ በኋላ ደም ካስፈሰሰ በኋላ በአደባባይ የበደለውን በደል ንስሐ ሳይገባ ከተወገዘ በኋላ ወደ ኋላ ያወገዘና በሐዋርያት ቀኖና መሰረት እንኳን ክህነቱ ሊመለስ ከመመናን ሊለይ የሚገባውን ሰው በላያቸው ላይ ሾሙ። የኛ አባቶች ይገርማል። የተወገዘውን ሳይፈቱ መሾም ላያቸው ላይ፣ ገዳዩን ላያቸው ላይ መሾም። በዓለም የታወቀውን ለእረኝነት አይገባም ሴት አዳኝ ነው የተባለውን ሁሉ ብፁዕ ማለት በጣም አስገራሚ ነው። ታዲያ ምን መሰለን? ቅዱስ የሚለውን ስም እግዚአብሔር መንፈስ ቅዱስ የተጠራበት ነው። እግዚአብሔር መንፈስ ቅዱስ ክብር ምስጋና ለእርሱ ይሁንና ለእርሱ ያልታዘዙ ለእርሱ ያልተገዙ ይህን ስም ራሳቸው ላይ ስለቀጸሉ ቅዱስ መሆን ይችላሉ ወይ? ስሙን መቀጸል አይደለም ቅዱስ፣ ስሙን መኖር ነው። ስሙን ለመኖር መጋደል ነው። ስሙን ለመኖር የዚህን ዓለም ድሎት፣ ምቾት፣ የዚህን ዓለም ፍላጎት መተው ነው። የዚህን ዓለም ነገስታት መኳንንት አለመፍራት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን የሚገሉትን አትፍሩ፣ ይልቁንም ስጋና ነፍስን አዋህዶ ለዘላለም በሲኦል ሊቀጣ የሚችለውን አምላክ ብቻ ፍሩ ነው የተባለው እና ፍርሃት ለጊዜው ያሰቅቃል። ቅዱስ ጴጥሮስን ፈርቷል። ፍርሃቱን ያሸነፈው ግን በፍጹም ፍቅሩ ነው። አለቀሰ፣ ንስሐ ገባ። መስቀል ላይ ሲያወጡት እንኳን ከጌታ እኩል ወደ ላይ አልሰቀልም ወደ ታች ዘቅዝቁኝ አለ። ያህል ጭካኔ ያገኘ ነው። እኛም ልንፈራ ልንደነግጥ እንችላለን። ግን 50 ዓመት ሙሉ እንፈራለን እንዴ? ተሰብስበን እንፈራለን? የፈሪ ጉባኤ ነው። ደርግ ሲያዘው እሺ፣ ወያኔ ሲያዘው እሺ፣ ብልጽግና ሲያዘው እሺ የሚል ምን ጉድ ነው? አንድ ሰማዕት እንኳን እንጣ እውነት የሚናገር በጣም ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ቅዱስ የሚለውን ስም ከፊቱ ያደረገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ሆኖ ከፊቱ ብፁዕ የሚለውን ቅጽል ያደረገ ብጽናን ሳይኖረው ቅድስናን ሳይኖረው ከተጠራበት እና እኛም እሱን ካመንን ክብር ምስጋና ይግባውና እግዚአብሔር መንፈስ ቅዱስን ትመስላላችሁ ብለን እግዚአብሔር እንደመሳደብ ነው። ብፁዓን ይሄን የሚያደርግ ጌታችን ተናግሯል። ብፁዓን የሚራሩ ናቸው። ብፁዓን ስለ እውነት የሚሰደዱ ናቸው። ብፁዓን ፍቅር የሚሰጡ ናቸው። አንቀጸ ብፁዓን እዛ ማቴዎስ ወንጌልን ማየት ነው እና ወዳጆቼ በመቅለስለስ በማስመሰል መዳን አንችልም። እውነት እንነጋገር። አባቶቻችን አባት ሆነው ይገኙ። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዳለው ቅዱስ ጳውሎስ በኋላ ዘመን ጨካኞች እንደሚመጡ አውቃለሁ። ስለዚህ ነገር ሳላቋርጥ ስለእናንተ ሳዝን ሳለቅስ ስጸልይ ኖሬያለሁ። አሁንም በደሙ የዋጃትን ቤተክርስቲያንና በጎቹንና ለራሳችሁ ተጠንቀቁ። ለራሳቸው የማይጠነቀቁ የማይገባቸውን ስም የሚወስዱ ለልጆቻቸው የማይሰቃቸው ሲያርዳቸው የነበረው መልሰው የሚሾሙ ሰዎች የሰበሰቡበትን ቅዱስ ሲኖዶስ ብሎ መጥራት እግዚአብሔር መስለባ ይመስላችሁ? እግዚአብሔር ይግለጥልን። ላይ አላውቅም። ወምነችር መሐኮለ ገብርከ የድፍረት ኃጢአት ባሪያህን አይግዛኝ ነው። አሁን የድፍረት ኃጢአት የቤቱን ሰው ገዝቷል፣ የውጩን ሰው ገዝቷል። የማትደፈረውን ቤተክርስቲያንም እያስደፈረ ይመጣል። አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። ይሄን ደግሞ ቆሞ የሚያየለም ዝም ብሎ የሚያየለም። ሶምሶን ያለው አለ ትጻ ነፍሴ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን
ጋር ትውጣ ነው ያለ። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን እንስራ። ካህን እንሁን፣ ወታደርም ወታደር ይሁን፣ ሌላውም ሌላውን ራሱን ይሁን። በሚያስተሳስረን ነገር ግን ተሳስረን ጥላቻንና ሁከትን ሽብረንና አላስፈላጊ ነገርን እናርቅ። ካላስፈላጊ ጎጠኝነት፣ ዘረኝነት ከመሳሰሉት ነገሮች እንራቅ። የጎጠኝነቱ ምንጩ ቤተ ክህነቱ ሆኗል። ቤተ ክርስቲያኒቷ ሆናለች። ከሃይማኖቴ ቋንቋ ይበልጣል የሚሉ ሰዎች የተነሱበት ጊዜ ነው። ስወለድ ቋንቋዬን ይዤ ነው የተወለድኩ፣ ሃይማኖት ይዤ አይደለም የተወለድኩ፣ ሃይማኖት በኋላ የመጣ የሚሉ ካህናት የተፈጠሩበት ወቅት ነው። ይህንን ሁሉ ችለን አጎንብሰን ቤተ ክርስቲያኒቱን ለማሻገር የምናደርገውን ጎንበስ ቀና ማንም ሊረዳልን አልቻለም። ስለዚህ ምዕመናን ተረዱልን። ሁከት ከሚያመጣ ነገር ራሳችሁን ጠብቁ። ይልቁንም በበዓላችን ዙሪያ ራሳችሁ ተስተናጋጅ፣ ራሳችሁ አስተናጋጅ ሁናችሁ ከዚህ ቀደም በበዓለ መስቀሉ እንዳደረግ ነው እጅግ ደስ በሚያሰኝ ክብር፣ ደስ በሚያሰኝ ሞገስና ግርማ፣ ደስ በሚያሰኝ ያለባበስ ስርዓት ከማንኛውም የፖለቲካ አንጻር የራቀ ቤተ ክርስቲያኒቷን ብቻ የወከለ ኢትዮጵያዊነት የሚያኮራ መሆኑን የታየበት በዓል አክብረናል። በወቅቱ አመሰግናለሁ እንኳ ብዬ በጉረሮ የመታመም ምክንያት ምስጋና ሳላቀርብ ነው የቀረሁት። ዛሬ በዚሁ አጋጣሚ በበዓለ መስቀሉ ባደረጋችሁት ነገር ሁሉንም ካስከባሪው፣ ከከባሪው፣ ካስተባባሪው፣ ከተባባሪው ጀምሮ ነው የማመሰግነው። ዛሬም በዓለ ጥምቀቱን በዚያ መልክ እናከብራለን። አባታችን ብፁዕ አቡነ አብርሃም ከዚህ ቀደም ይህን ነገር ተናግረው ነበረ። ብፁዕ አባታችን ቃልዎት ያሰማልን፣ የአገልግሎት ዘመኖትን ከፍ ረዘም ያደርግልን ማለት እወዳለሁ። በዚህ አጋጣሚ እንግዲህ እነ አቡነ ሳዊሮስ በሚሾሙበት ሰዓት ደግሞ የ600 ብር በኢትዮጵያ 600 ብር ተከፋይ የሆኑ ሊቀ ጳጳስ እንግዲህ ወጥተዋል። እጅግ የሚያሳዝን ሪፖርት ነው። ይህ መረጃ ሰምተነው እንጣ ተከታተሉ። ዴትሊ ባይ ዘ ኩዊን ኦፍ ሺባ ሺ ግሬት ኩዊን and she want to test Solomon his wisdom. የተወደዳችሁ ቤተሰቦቻችን አንድ ታላቅ ሊቀ ጳጳስ ላስተዋውቃችሁ ነው። በዚህ ሰዓት ብዙ ስለ ጳጳሳት በሚነገርበት ያልተገቡም የተገቡም ሐሳቦች በሚዘዋወሩበት በዚህ በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔም ብዙዎች የተደሰትንበት ያልተደሰትንበትም ነገሮች በምንሰማበት ወቅት እግዚአብሔር አንድ አባት ለእኛ አስቀርቶልናል። እጅግ የሚወደዱ እጅግም የተደነቅንባቸው የተረሱ ጳጳስ ናቸው። ብፁዕ አቡነ ታዲዮስ ይባላሉ። ከ40 ዓመት በላይ በኢትዮጵያ 600 ብር ብቻ የተከፈላቸው የጀማይካ ሀገረ ስብከት ሊቀ ጳጳስ ሆነው መርተዋል። ብፁዕ አቡነ ታዲዮስ አረጋዊ አባት ናቸው። ከ40 ዓመት በላይ ይታያችሁ። ብፁዕነታቸው እጅግ ልብን በሚሰብር ሁኔታ እንዲህ ሲሉ ለቅዱስ ሲኖዶስ ጥያቄ አቀረቡም። 40 ዘመን ሰርከ ህብስት የዕለት እንጀራ በማይገኝበት ጀማይካ ሀገር ሳገለግል ስኖር ልኑር ልሙት ሲኖዶሱ ያልጠየቀኝ ለምንድን ነው? ይህን ያህል ዘመን እኔና ስራ አስኪያጄ 600 ብር ብቻ እየተከፈለን ስንኖር በየዓመቱ ለስብሰባ ባለመገኘቴ ለምን እንዴት ብላችሁ አትጠይቁኝም? ይህንን ካሉ በኋላ ብፁዕ አባታችን ብፁዕ አቡነ ታዲዮስ አረጋዊ ሊቀ ጳጳስ እውነተኛ የመንጋው ጠባቂ ደገኛ ትሑቱ አባታችን እንዲህ አሉ። በሉ እኔም ስራ አስኪያጄም 40 ዓመት በእንግሊዘኛ ሰብከን አገልግለን አሁን ግን ደክሞናል፣ እርጅናው ተጫጭኖናል፣ ሌላ ሰው መድቡ፣ የጀማይካ ክርስቲያኖች ያለ አባት አንድ ቀን ማደር አይችሉም ብለው እረፋሉም። ይታያችሁም ብፁዕ አባታችን 40 ዓመት ሙሉ በ600 ብር አሁን አንድ ጳጳስ ከቦታ ቦታ ከሆነ ቦታ ወደ ሆነ ቦታ ሲሄድ የሚከፈለውን እናውቃለን፣ የሚያገኘውን ገንዘብ እናውቃለን። ጵጵስና ለማግኘት ብዙዎቹ በምን ያህል ገንዘብ ሲሞክሩ ሲጣጣሩ እንደነበረ እናውቃለን። በጀማይካ ሀገረ ስብከት ሊያውም 40 ዓመት በ600 ብር ብቻ እሳቸውና ስራ አስኪያጆቻቸው ያን ሁሉ መከራ ተቀብለዋል። ለምን ሲሉ ለእውነተኛው የኢቱ ቤተ ክርስቲያን የእውነተኛ ሚስጥረ ምንኩስና ሚስጥረ ጵጵስና ተረድተው ገብቷቸው ገንዘብ ሳይሆን እውነተኛ ክርስትናን መንጋን መጠበቅ ምን እንደሆነ አውቀው በሕይወት በገቢር የኖሩን እግዚአብሔር በዚህ ሰዓት በዚህ ባስጨናቂ ጊዜ ለእኛ ያበቁን ያሳዩን አባት ናቸው። ብፁዕ አቡነ ታዲዮስ ምን ተሰማችሁ? እኔ ቃል አጥቻለሁ። ሁላችሁም ታዲያ በረከታቸው ይደርብን በሉ። ብፁዕ አባታችን ብፁዕ አቡነ ታዲዮስ እርሶን ለእኛ ስለሰጠ እግዚአብሔርን እናመሰግናለን፣ እንወዶታለን። የብፁዕ አቡነ ታዲዮስ አስደንጋጩ ሪፖርት። የጃማይካው ሐዋርያ አቡነ ታዲዮስ መልካቸውን አይተናቸው የማናውቀው ከ40 ዓመት በላይ
በኢትዮጵያ 600 ብር ብቻ እየተከፈላቸው ይኖሩት የጃማይካው ሀገረ ስብከት ሊቀ ጳጳስ የብፁዕ አቡነ ታዲዮስ ሪፖርት ምን አለ? 40 ዘመን ሰርክ ህብስት የዕለት እንጀራ በማይገኝበት ጃማይካ ሀገር ሳገለግል ስኖር ልኑር ልሙት ሲኖዶሱ ያልጠየቀኝ ለምንድን ነው? ይህን ያህል ዘመን እኔና ስራ አስኪያጄ 600 ብር ብቻ እየተከፈለን ስንኖር በየዓመቱ ለስብሰባ ባለመገኘቴ ለምን እንዴት ብላችሁ አትጠይቁም? ይህን ካሉ በኋላ አቡነ ታዲዮስ በሉ እኔም ስራ አስኪያጄም 40 ዓመት ሙሉ በእንግሊዘኛ ሰብከን አገልግለን አሁን ግን ደክሞናል፣ እርጅናም ተጭኖናል፣ ሌላ ሰው መድቡ፣ የጃማይካ ክርስቲያኖች ያላባት አንድ ቀን ማደር አይችሉም ብለው እርፍ አሉ። ያን ጊዜ ምን እንደሚፈጠር መገመት አያቅትም። 600 ብር ብቻ እየተከፈለው የሚያገለግል ስራ አስኪያጅ እና ሊቀ ጳጳስ ኬት ይመጣል? የጃማይካን አየሩን ችግሩን ተቋቁሞ ቅዱስ ሲኖዶስ የጣለብኝን ኃላፊነት እወጣለሁ የሚል አገልጋይ ኬት ይገኛል? አባቶች ሁሉንም ከሰሙ በኋላ እስከ ጥቅምት ይጠብቁን እናስብበት እንደተባለና በብፁዕ አቡነ ታዲዮስ የቀረበው ሪፖርት የብዙዎቹን ልብ እንደነካ ሰማን። የብፁዕ አቡነ ታዲዮስ ትዕግስት ምን አይነት ትዕግስት ነው? የብፁዕነታቸው በረከት ይደርብን። ዛሬም በእውነት እግዚአብሔር ሰው አለው። ኦርቶዶክሳዊ ከሆናችሁ ለትውልድ ለታናናሾቻችሁ ለልጆቻችሁ የምትጨነቁ ከሆነ ይሄ ቪዲዮ ለሚሊዮኖች እንዲደርስ እፈልጋለሁ። አዳምጡት። አለዚያ ካዩ ማተብ አለኝ እኔ አውልቄ አላውቅም። ለምን ከተባለ አንደኛ የጎዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለህ፣ ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለኛ በጣም እጅግ አትራፊ ሆኗል። እንግዲህ እንደሰማችሁት ነው። ታርጌት ግሩፕ አለኝ። ያ ታርጌት ግሩፕ ምን አይነት ነው? አንገቱ ላይ ማህተብ የሚያሰር ያንን ታርጌት ግሩፕ በደንብ አድርጌ ለማሳሳት የምጠቀመው ይሄንን ክር ነው። ይሄንን አድርጌ የምናገር ከሆነ ብዙዎች ያምኑኛል፣ ይሄን ያደረጉ ሰዎች ያምኑኛል እና አሳስታችኋለሁ እያለ ነው። በሌላ አባባል ከመጀመሪያው እንግዲህ ውሸት ያለበት ወንጌል እኛ አናቅም፣ ተጭበርብሮ የሚሰበክ ወንጌል አናቅም። ማንነትህን ጴንጤ መሆንህን መናፍቅ መሆንህን ካመንክ ይሄ ክር ለአንተ እንደማይገባ ካወቅ አውልቀ እውነተኛ ማንነትህን ገልጠ ማስተማር ትችል ነበር። ምክንያቱም እሱን ማንም ስለማይከለክል ማለት ነው። አንተ ግን ምን አደረግ? ይሄንን አድርገህ እያጭበረበርክ ትውልዱን ወደ ጨለማ ወደ ሲኦል ለመውሰድ ቆርጥ የተነሳ ሰው ነህ። እንግዲህ ይህንን ነገር በአፍን የተናገርከው ይህንን ግሩፕ ነው ታርጌት ማድረገው ብለህ። በጣም የሚያሳዝነው ክርስቲያኖች የክርስቶስን አምላክነት የማይቀበሉ በሚሊዮን የሚቆጠሩ ሰዎች ኢትዮጵያ ውስጥ አሉ። እነዛን ግሩፖች ለምን ታርጌት አያደርግም? ምክንያቱም እዚች ቤተክርስቲያን ላይ እውነተኛው ክርስቶስ ስላለ ያንን ከትውልድ ላይ የማጥፋት ፕሮግራም ስለሆነ ያላቸው። ስለዚህ የማያውቀውማ ክርስቶስን የካደውማ ምን ያደርግለታል? ክርስቶስን የያዘውን ግን ከዛ ለማጥፋት እንግዲህ እንደምታዩት በዚህ መልኩ ነው ታርጌት አድርጎ የሚንቀሳቀሰው ይህ ሰው። ስለዚህ ኦርቶዶክሳውያን ራሳችሁን ከእንደዚህ አይነት ለምድ የለበሱ ተኩላ ራሳችሁን ጠብቁ በመጀመሪያ። ስለዚህ ይሄ ቪዲዮ ለሚሊዮኖች እንዲደርስ ደግሞ ኮፒ ሊንክ ሼር ማድረጋችሁን በጭራሽ እንዳትረሱ። ለአንተ አንድ የምነግርህ ነገር ቢኖር እዚች ቤተክርስቲያን ውስጥ ነው ክርስቶስን አውቀው የወጣው። ይቺ ቤተክርስቲያን ናት ክርስቶስ ማን እንደሆነ የነገረች። መልሰ ለዚች ቤተክርስቲያን ክርስቶስን ካልሰበኩላት ማለት በራሱ ትልቅ ይሄ እንደው የማንነት ቀውስ ውስጥ እንዳለ ያሳያል። ከዛ ውጪ ግን ብትችል ክርስቶስን ያላመኑ አህዛብ በሚሊዮን ኢትዮጵያ ውስጥ አሉና ለነሱ ብትሰብካቸው መልካም ነው። እኛ ከዚህ ማህተብ ንቅንቅ አንልም። ይህ እንግዲህ የሁላችንም ክርስቲያኖች አቋም ነው። ዮኒ ባለበት እምነት ጸሎት ማድርገው ወደ አማላጄ ወደ አዳኜ ወደ ኢየሱስ ክርስቶስ ነው ብሏል። ኤርሚ ጸሎት፣ አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ።
ፖይንት አድርጌ ብቻ ላስቀምጠ። የመጀመሪያው አምልኮ ለአምላክ ብቻ፣ አምልኮ ለአምላክ ብቻ ይደረጋል። በቤተ ክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ፣ የእግዚአብሔር መልአክ በዚህ ማልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ አሁን ደግሞ ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም ክርስትና ውስጥ። በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፍ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ መጽሐፍ። አንደኛ ቅድም እንዳልከው ቴዲዬው ቅድም ማርያም አታማልድም ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም ማለት ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው፣ ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳንል፣ ምልጃን እግዚአብሔር ይጠላል እንዳንል፣ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይላል። እሺ አይ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል፣ በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል፣ በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይ በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል፣ አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄደው በቃ ይጸልዩም ይቀመጣሉ እንዳንል፣ በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነባው ሰማይ ላይ ጸሎት አለ። አይ ስለ እኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቀርላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቀርላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨበት ይሄ ሁሉ የመጽሐፍ ቅዱስ ክፍል? አዎ በክርስቶስ ማመን ያድናል። ባይዘው በክርስቶስ ማመን ይህንንም ትምህርት ማመን አለበት። መጽሐፍ ቅዱስ ላይ ያለ ትምህርት ነው።